ውዶቼ ትላንትና እንግዲህ እና ሩታዬ እንግዲህ መጥቶ ነበረ ታውቃላችሁ። ማታ ቪዲዮ ሰርቼ ነበረና እንግዲህ ትላንትና እንደውም ብዙ ሰው ኤርሜላ ሲሰድብም ነበረ ምናምን በአብርሽም የፈረደ ያለ ምናምን። እውነት ለመናገር ተስማምቶ ልጃቸውን በስነ ስርዓት ቢያሳድጉ እውነት ለመናገር በፍቅር የሚያድገው ልጃቸው ነው። ባይዘው ትላንትና እንዴት ደስ እንዳለ ልጁ ራሱ። ልጁ ግን በጣም ከምላችሁ በላይ ፈጣኝ ነው ጋይስ። ምንድነው እዚህ ፊት እናንተ ሰውዬ ዩቱብ ለመስራት እኮ ሮጥክ በጣም እንዲህ እንዴት እንደሚሆን አይታችኋል እንዴ? ኤርሜላ ጋር ሲሆን ምናምን በቃ ኤርሜላ ጭራሽ አልፈልግሽም አንቺን እናቴና አባቴን ያለያይሹ አንቺ ነሽ። ለነገሩ እሱ ፈልጎ ነው አላላያችን ባይዘው። አንድ ሰው ትዳሩን ከፈለገ ትዳሩን ይመርጣል። ሲቀጥል ደግሞ አብርሽ ሩታን ሳይሆን ሄርሜላ ነው ይመረጣት። ትዳሩን ማዳን ሳይሆን ሄርሜላ ነው ምርጫ ያረጋ አይደል ጋይስ? አይተናል እኮ በቀደም። አይ እሷ ትደር የልጄ እናት ናት እሷ ትደር እናንተ ሂዱ ማለት ይችል ነበረ። ገባችሁ አይደለ? አይ እንደዛ እኮ አይደለም፣ ለዚህ እኮ ነው ቆየችው። በዚህ ወጥቶ በዚህ ገብቶ ከዛ መሄድ ከፈለግሽ ሂጂ መሄድ ያለሽ አንቺ ግን ልጄን ይዘሽ አትጂ ያለው እሱ ነው። እውነት በሄርሜላ መፍረድም አንችልም ባይዘው። ገባችሁ? እኔ አሁን ለምሳሌ የራሴን ነገር እኔ በስረ ስርዓት ማሊስ ከሆነ እንደፈለግኩ መሆን ከሆነ ሌላ ሰው ደግሞ በቃ እኔስ ግድል ስለሌለኝ የፈለገ የማድረግ ይችላል ያ ሰው ማለት ነው። ማስከበር የምችለው የራሴን ነገር እኔ ነኝ አይደለ? የቤቴን ገበና መያዝ ያለብኝ የቤቴን ሁሉም ነገር። ገባችሁ አይደለ? እና ወደ ገደል የገባው ሰላም ሳላችሁ እንደኮ ዘንድሮ አይ ምን ሆኜ ነው ግን ጋይስ? ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የምታበረታቱኝ ላይክ፣ ሼር የምታረጉልኝ እጅግ ከልብ አመሰግናለሁ። እጃችሁ ክፉ አይንካ። በቃ አመሰግናለሁ። ማርያምን የምሬን ነው። በጣም ነው የማመሰግነው። በቅንነት ላይክ የምታረጉልኝ ከልብ አመሰግናለሁ ውዶቼ። እንግዲህ እና ሩታ ትላንትና ያው ታውቃላችሁ ሰርቼበታለሁ ቪዲዮን ባይዘው። ግን ዛሬ ምን እንደሚመጣ ባናቅም እንግዲህ ትላንትና አብርሽ ሄርሜላን ነው የመረጣት። ገባችሁ አይደለ? ከሩታ ጋር ነገሩን መፍታት ሲችል። በነገራችን ላይ ትላንትና ሄርሜላን ይዞ ባይድ አሪፍ ነበር ብዬ ነው የማስበው። ገባችሁ? ሩታ ወዲያ ነው ተቀያየረችው መጨረሻ ላይ። በተለይ እሱ ሊያወራሽ ነው ምናምን ስላት ምናምን በጣም ነው ተቀያየረችው። በተለይ ደግሞ በላይፋ ሲመጣ ማለት ነውና በጣም አብርሽ ራሱ ወዳድነትን አየውበት ትላንትና። እውነት ለመናገር የእሱ ፍላጎት እንድትሞላለት ይፈልጋል። የእሷ ፍላጎት ግን አይሞላም በነገራችን ላይና በጣም ነው ታስበው ይገረመኝ። ምንም ድራማ ይሁን ምንም ኦኬ። አያቸው አንዳንድ ሰው በጣም ራሱን አስበለጥ ይወዳል። ለራሱ ስሜት ነው የተጨነቀ፣ ለእሷ ስሜት አልተጨነቅም። ታውቃላችሁ እኔ እርጉዝ በሆነች ሰዓትም ከወለደች በኋላም እንዴት ነው ማትጨነቁ ብዬ ቪዲዮ ሰርቼ ያዳመጣችሁ ልጆች ትኖራላችሁ። ገባችሁ? ሁሌም ከሴት ጎን ነኝ ባይዘዌ። ግን ስታጠፋ አጥፍተሻል ይላሉ። ይሄም አይካድ ነው። እውነቱን ምነግራችሁና ተቀየርሽ እንዳትሉኝ። ስታጠፋ ኦፍኮርስ በነገራችን ላይ የምትወዱ ሰው ነው የምትቆጡት ወይም ደግሞ አስተያየት የምትሰጡ። ገባችሁ? እንደሰሩ ምን አገባኝ ብዬ እኮ እንደ ዩቱብ ማሽቀበጥ እችላለሁ ግን አልፈልግም። ውስጤ አይፈቅድም ባይዘው። ብዙ ሰው አስመስሎ ይሰራል ምናምን፣ ወዳጅ መስሎ ይሰራል ምናምን። በጣም ነው የምታዘቡና አልችልም፣ እግዚአብሔርን አልችልም። ለምን ጥንቅር ብሎ አይቀርም ባይታይ ይቅር እንጂ እኔ አልችልበትም። የሰውን ጥፋትን ሸፋፍኜ ማለፍን አልችልም። ይሄ ነው ስላችሁ። ትላንትና እንግዲህ ያው እሷን በተለይ ኤርሜላን ይዞ ባይድ አሪፍ ነበረ። ከሷ ጋር ተነጋግሮ እንዴት ልጁ ማየት እንደሚፈልግ በምን መልኩ ነው ማየት ያለብኝ ብለው እራሱ ከሚስቱ ጋር መፍታት ነበረበት። ጣልቃ መግባት የለባትም ሄርሜላ ብዬ ነው ማስቡን። ገባችሁ? እሱ ፊት ስለተሰጣት ነው ቤት ድረስ። እሷ ማየት አትፈልግም ሩታ አይደለ? ግን በፈገግታ ነው የተቀበለችው። ምንም አላለችም። እውነት ለመናገር ምንም ነገር ለምን አይመለከትኝ ብላ ራሷ ስላሳመነች ነው ብዬ ነው ማስቡ አይደለ እዶቼ? እና ምንም አልመሰለም። ለራሷ ስሜት አልተጨነቅም። እሱ እንደፈለገ የሆነ እሷን ደግሞ አይ እንደዚህ አታርጊ፣ ስሚኝ፣ እኔ ፍላጎት አሟይ፣ ያንቺ ፍላጎት ግደይ እኮ ነው። ሌላ አማራጭ የለም አይደለም? ይሄ ነው። በእርግጥ ሩታ በዚህ ሰዓት ቦይፍሬንድ መያዝ አለባት ብዬ አላስብም። እውነት ለመናገር ገና የ3 ወር
አራስ ናት ገና ብዙ ነገር ልጅ ያስፈልጋል። ለልጅ ነው ቦታ የምትሰጠው ወይስ ለወንድ ነው? ይሄ ማለት ስማማበት ነው። ኦኬ ህይወት ይቀጥላል። አይ ነው ግን ልጇን ጠንከር ብሎ ካደገ በኋላ ምናምን እንደዛ ነው ብዬ ነው ማስቡ ወዶቼ፣ እንደዛ ነው ማስቡ። ሉልዬ እንግዲህ ቁልጭ ቁልጭ ያለ ነው። ይህን ተሰቃየ እኮ በ3 ልጆች ተሰቃየ። አንዴ ሩታ ጋር ሄዳል፣ አንዴ አብርሽ ጋር፣ አንዴ ኤርሜላ ጋር። ኤርሜላ ጋርማ አይወዳትም ሲጀምር፣ በጣም ይነጫነጭ ነበረ ባይዘዌ በጣም በስማም። ግን አድግ ብሏል። እግዚአብሔርን በጣም ነው የፈጠነው። አላውቅም እንግዲህ እውነት የ3 ወር ልጅ ነው የሚመስለው ጋይስ። ኤኒዌይስ ምርጫ አብርሽ እንግዲህ አሳውቋል። ሄርሜላ መርጧል።